እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩህ እባርክሃለሁ እያበዛሁህም አበዛሃለሁ ብሎ ከእርሱ የሚበልጥ በማንም ሊምል ስላልቻለ በራሱም አለ። እንዲሁም እርሱ ከታገሰ በኋላ ተስፋውን አገኘ። የሐዋርያው ቅዱስ ጳውሎስ መልእክት ዕብራውያን 6 ምዕራፍ 13 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማእስሮ ተስዑ ለነሐሴ በዛቲ ዕለት ፍልሰተ ሥጋሁ ለአባ መቃርስ ዘየአቢ እምሀገረ ሳስዊር ሀበ ገዳመ አስቄጥስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 19 በዚች ቀን ሳስዊር ከሚባል ሀገር ወደ አስቄጥስ ገዳም የታላቁ አባ መቃርስ የሥጋው ፍልሰት ሆነ። ከዕረፍቱ በኋላ ከሀገሩ ከሳስዊር ሰዎች መጥተው ሥጋውን ሰርቀው ወደ ሀገራቸው ወሰዱት። ቤተ ክርስቲያንም ሰርተውለት ሥጋውን በዚያ አኖሩት። እስላሞችም እስከነገሱበት ዘመን በዚያ ኖረ። ከዚያ በኋላ ወደ ሌላ ቦታ አፍልሰውት በዚያም ቤተ ክርስቲያን ሰሩለት። ለአባ መቃርስ ገዳም አበምኔት ሆኖ አባ ዮሐንስ እስከ ተሾመበት ዘመን ኖረ። ሊቀ ጳጳሳቱም የከበረ ጾመ አርባን ሊጾም ወደ አባ መቃርስ ገዳም በወጣ ጊዜ ፈጽሞ አለቀሰ። እንዲህም ብሎ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ የከበረ የአባ መቃርስ ሥጋ በዚህ ገዳም በመካከላችን ይሆን ዘንድ እንድትረዳኝ እመኛለሁ። ከጥቂት ቀኖችም በኋላ አባ ሚካኤል ሄደ። ከእርሱም ጋር ስለ ገዳሙ አገልግሎት አረጋውያን መነኮሳት አሉ። ልቡናቸውም በመንፈሳዊ ሁከት ተነሳስቶ ያመጡት ዘንድ የአባ መቃርስ ሥጋ ወዳለበት ቦታ ደረሱ። የሀገር ሰዎችም ባዩአቸው ጊዜ በትሮቻቸውና ሰይፎቻቸውን በመያዝ ከመኮንናቸው ጋር ተሰብስበው ከለከሏቸው። በዚህችም ሌሊት በልባቸው ፈጽሞ እያዘኑ አደሩ። አባ መቃርስም በዚያች ሌሊት ለመኮንኑ በራእይ ተገለጠለትና ከልጆቼ ጋር መሄድን ለምን ትከለክለኛለህ? እንግዲህ ስተወኝ፣ ከእሳቸው ጋር ወደ ቦታዬ ልሂድ አለው። ያ መኮንንም በጠዋት ተነሳ፣ እየፈራና እየተንቀጠቀጠ የከበሩ አረጋውያን መነኮሳትን ጠርቶ የከበረ አባ መቃርስን ሥጋ ሰጣቸው። እነርሱም ደስ ብሏቸው ተቀበሉት። በመርከብም ተሳፍረው ተርኑጥ ወደሚባል ሀገር ደረሱ። ከእርሳቸውም ጋር የሚሸኟቸው ከየሀገሩ የመጡ ብዙ ሕዝቦች ነበሩ። በዚያች ሌሊት በዚያ አደሩ፣ ጸሎትንም አደረጉ። ቀድሰውም ለሕዝቡ ሥጋውንና ደሙን አቀበሉ። ከዚህ በኋላም ተሸክመው ወደ ገዳም ተጓዙ። ሲጓዙም ከበረሃው እኩሌታ ደርሰው ከድካማቸው ጥቂት ሊያርፉ ወደዱ። አባ ሚካኤልም የከበረ የአባታችን የአባ መቃርስን ሥጋ የምናሳርፍበትን እግዚአብሔር እስከገለጠልን ድረስ እንደማናርፍ ሕያው እግዚአብሔርን ብሎ ማለ። እዚያም በኋላ የከበረ አባ መቃርስን ሥጋ የተሸከመ ገመል ወደ አንድ ቦታ ደርሶ በዚያ በረክ አለ። የከበረ የአባ መቃርስ ሥጋ ያለበትን ሳጥን ይጥል ዘንድ በራሱ ወዲያና ወዲህ ይዞር ጀመረ። አረጋውያን መነኮሳትም እግዚአብሔር የፈቀደው ያ ቦታ እንደሆነ አወቁ፣ እጅግም አደነቁ፣ እግዚአብሔርንም አመሰገኑት። ያም ቦታ እስከ ዛሬ የታወቀ ነው። ወደ ገዳሙም በቀረቡ ጊዜ መነኮሳቱ ሁሉ ወጡ። ወንጌልና መስቀሎችን ይዘው መብራቶችን እያበሩ እየዘመሩ እያመሰገኑ ወደ ቤተ ክርስቲያን እስካገቡት ድረስ በታላቅ ክብር በራሳቸው ተሸክመው ወሰዱት። እግዚአብሔርም በዚያች ሌሊት ተአምራትን አደረገ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ አባቶቻችን ጸሎት ይማረን፣ በረከታቸውም ይድረሰን ለዘላለሙ አሜን። በዚች ቀን የአልዓዛር ልጅ የፊንሐስ መታሰቢያው ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 20 በዚች ቀን መጽሐፍትን የተረጎመ አባ ሰላማ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በነሐሴ 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ተስካረ ፍልሰታ ለማርያም ድንግል 4ኛ ቀን፣ ታላቁ ቅዱስ መቃርስ ፍልሰቱ፣ አባታችን ቅዱስ አብርሃም ጣዖታትን የሰበረበት፣ ቅዱስ ፊንሐስ ካህን ወልደ አልዓዛር። ወርሃዊ በዓላት ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ ኤስድሮስ ሰማዕት፣ አቡነ አብየ እግዚእ ጻድቅ፣ አቡነ ስነ ኢየሱስ፣ አቡነ ዮሴፍ ብርሃነ ዓለም። እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩህ እባርክሃለሁ እያበዛሁህም አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ። እንዲሁም እርሱ ከታገሰ በኋላ ተስፋውን አገኘ።
የሐዋርያው ቅዱስ ጳውሎስ መልእክት ዕብራውያን 6 ከቁጥር 13 የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን ከጻድቃን ከሰማዕታት ከነቢያት ከሐዋርያት ከቅዱሳን መላእክት በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን ያርቅብን። ዝናመ ምሕረቱን እክለ በረከቱን ያድለን። ለብርሃነ መስቀሉ በሰላም ያድርሰን። ይቅርታውን ቸርነቱን ያርቅብን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀነ ብኪ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን። ይቆየን።